ልጎሩቴ ወደ ራስሽ ተመለሺ። በቃ ማብቃት ያለበት ብዙ ነገር አለ ታውቂያለሽ። ብዙ ነገር ትታገያለሽ። አዎ የልጅሽ አባት ነው። አዎ ብዙ ሞክረሻል፣ ብዙ ጥረሻል። እሷም ከደስታ ጋር እየሆነች ነው፣ ሄርሜላም ከአብርሃም ጋር እየሆኑ ነው። ስለዚህ ሁለቱም የራሳቸውን ህይወት ቢመሩ ይሻላል። ማለትም ዳኒ ሜሪ እየገባችሁ ሩትን እንደንትን ይዛችሁ አክብሮ መጥቶ በሱ ፊት ያዙ ይልቀቁ ማለት ግብ መፍጠር ዳኒ ጥሩ አግባብ አይደለም። አንተ ምን አገባህ? ቀለበቱ ያንን ቀለበት ከጇ ላይ አውልቀህ አንተ ልታረገውላት ነው። ሩቴ ያው ራስሽ የምታውቂ ልጅ ነሽ፣ ቆፍጣና ነሽ። አንዳንዴ እኛ በማንፈለግበት ቦታ ስንገኝ ራሳችንን ነው የምናረክሰው የምናዋርደው። ሰላም ውድና የተከበራችሁ የሜሉ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ተመሰገነ ይሁን። እንግዲህ ዛሬ በሜሉ ቤት መጥቻለሁ። ሜሉ ሰሞኑን ትንሽ ከሚዲያው ጠፋ ብላባችኋለች። ሜሉ ቤተሰቦችን ሰላም ባይ። ሰላም ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ አድርጋለሁኝ። ያው በጣም ቆይቻለሁ ከተገናኘን፣ በጣም ናፍቃችሁኝ ነበር የምር። ያው በአንዳንድ ነገር ጠፍቻለሁ። ያው እንግዲህ ዛሬ ደግሞ ከብዙ ጊዜ ቆይታ በኋላ መጥቻለሁ። እንዴት ናችሁ? ስራ ጥሩ ነው ወይ? ሁሉ ሰላም ነው ወይ? እኛ ደህና ነን እግዚአብሔር ይመስገን። ይሄንን ያው እንግዲህ ናፈቁኝ ብላ ነው ብቅ ያለችው ቤተሰብ። እንግዲህ እናንተም እንደምትናፍቋት ባለሙሉ ተስፋ ነኝና ቤተሰብ እንግዲህ ያው ጥሩም ሳይ እናገራለሁ መጥፎም ሳይ እናገራለሁ ብያችኋለሁ። መቼም ተጨቃጫቂ አትሉኝም። ያው ጥሩን እንደ ጥሩ መጥፎን እንደ መጥፎ ስለምናገር ማለት ነው። እና ቤተሰብ ምንድነው ትላንትና የሰው ልጅ እንግዲህ አንዳንዴ ያው ጥሩ ምክር ስትመከር ለራስ ነው። ጥሩ ምክር ለራስ ነው። መጥፎ ነገር ደግሞ ሲነገር ደግሞ መጥፎን ትተ ጥሩ ነገር ሰው ያው ሁሉንም ነገር እንግዲህ እንደምለው መቼም የቅኔ መምህር ነሽ እንዳትሉኝና ሁሉም ነገር ተግበስብሶ አይበላም። አንድ ነገር ሲቀርብላችሁ የሚጠቅማችሁን ጥሩ የጣማችሁን ነገር ነው ለቅማችሁ ወይም ደግሞ የምትወስዱት የሚጠቅማችሁን ነገር ነው የምትወስዱትና መጥፎ ነገር መስራት ጥሩ አይደለም። ለምንድነው መሰላችሁ? ትላንትና ወጥቼ ተናግሬያለሁ። መጥፎ እንደ መጥፎነቱ ጥሩ እንደ ጥሩነቱ ተናግሬያለሁ። ምንድነው የተናገርኩት? በትላንትናው ያው አይታችኋል። እና ዳኒ ደግሞ ትላንትና ባደረገው ነገር ትንሽ ቅር ተሰኝቻለሁ። ለምን? ዋናው የጉዳዩ ባለቤትን መቆርቆርና መናገር ያለባት ቆርቁሯት ተሰምቷት ነው ብላ ልትጋፈጥ የምትችለው የነበረችው ወይም ደግሞ መጋፈጥ የነበረባት ሩታ ነበረች። ሩታ በቃ መብታቸው ነው እንደፈለጉ መሞታቸው ነው ብላ ትታው የራሷን ብያለሁ። ሩታ ተረጋግታ ስትኖር የራሷን ላይፍ ልትጀምር ስትል በቃ ኦኬ ወደ ራሴ መንገድ ልግባ ብላ በምትል ሰዓት ህሊናዋን እየወሰወሳችሁ ያንን ስሜት ውስጥ እየገባች እያነሳሳችሁ እንደ ቦርሳ እያንጠለጠላችኋት ልጅቷን ወደማትፈልግበት ውስጥ እያስገባቻት ያላችሁት ሜሪና ዳኒ ናችሁ። ጥሩን ጎን አላችሁ፣ በአንዳንድ በኩል ደግሞ መጥፎን ጎን አላችሁ እያልኩ ነው። መጥፎነቱን እንደ መጥፎነቱ እናገራችኋለሁ፣ ጥሩነቱን ደግሞ እንደ ጥሩነቱ እናገራችኋለሁ። ትላንትናም በሰራችሁት ነገር ተሰምቶኝ ተናግሬያችኋለሁ። ዛሬም ደግሞ በሰራችሁት ነገር በርግጥ ሜሪ የለችም። በዛሬ ቪዲዮ ሜሪ የለችም። ዳኒ ነው የመጣው። ዳኒ ወንድሙን ጠርተ በስነ ስርዓት ስትጠራው በማክበር እሺ ብሎ መጥቶ ታዞ መጥቶ በሱ ፊት በዴቭ ፊት እንደዛ መሆን ማረግረግ ዴቭን የሚያህል ሰው በእውነ ትልቅ ሰው ነው እሱ። በእድሜ ትንሽም ቢሆን በአስተሳሰብ ትልቅ ነው። ዴቭ ጥሩ መልካም ሰው ስለሆነ ነው ዴቭ የምለው። እንግዲህ ዴቭ አልሽ የምትሉን ሰዎች ካላችሁ አይ ዶንት ኬር። እና ዴቭ መልካም ሰው ነው። ቢያንስ ከሱ ብዙ ነገር መማርን ትችላለህ። እሱን ካለበት ስራ አስፈትተ ጊዜውን መስዋዕት አድርጎ መጥቶ አክብሮ መጥቶ በሱ ፊት ያዙ ይልቀቁ ማለት ግብ መፍጠር ዳኒ ጥሩ አግባብ አይደለም። አንተ ምን አገባህ? ቀለበቱ ያንን ቀለበት ከጇ ላይ አውልቀህ አንተ ልታረገውላት ነው ወይስ ለራስ ልትወስደው ፈልገህ ነው? ዳኒ በዚህ አጋጣሚ ሆነ አንዳንድ ነገሮች ያስቁኛል። የምትሰራቸው ነገሮች ያስቁኛል። ለዛ ብዬ ነው እንደው አንዳንድ ያው ካንገት በላይ ነው ሳቅኩት ማለት ስራ ተግባር ትንሽ አስገርሞኝ ማለት ነው። የሚያስገርም ሳቅ ነው እና ያ ማድረግህ ጥሩ አይደለም። በቃ ለምን ያንን ታደርጋለህ?
እነሱ ከወደዱ ከፈቀዱ አንተ ምን አገባክ? ባለቤቱ የነበረችው ሩታ እያለች ሩታ ተንገብግባ አውልቂ ምን በይ ከሷ ጋር ሰጣ ገባ እንኳን ሳትል አንተ እዛ ድረስ ሄደ ወንድሙን አንጥተ በወንድሙ ሰጣ ገባ ማለት አግባብ አይደለም። አሁንም ከጥፋትና ከምታደርገው ተግባር ተቆጠብ ማለት ነው የምፈልገው። እንግዲህ ሜሊ በዚህ ላይ ያለሽ ሀሳብ ካለ አንዳንድ ነገር ነው። አው እኔ ምንድነው ምለው ቆይቼ ነበር እንዳልኳቸው ያው ቤተሰብ የሚያውቃሉ አላየውም ነበር እስከዛሬ የሚሰሩትና ማታ ሃይላይቱን ሳይ ብዙ ነገር ተፈጥሯል። ከበዚች በትንሽ ቀናት ውስጥ ነገሮች በጣም እየተባባሱ ሄደዋል። እኛ ይሻሻላል ብለን በጣም ብዙ ጠብቀን ነበር፣ ግን አልሆነም። ያው ፈጣሪ ፈቀደው ነው የሚሆነው። እኔ ምንድነው ማለት የምፈልገው እንትን እያየው ነበር ሩቴ ያው ራስሽ የምታውቂ ልጅ ነሽ፣ ቆፍጣና ነሽ። አንዳንዴ እኛ በማንፈለግበት ቦታ ስንገኝ ራሳችንን ነው የምናረክሰው የምናዋርደው። ስለዚህ ሩታዬ አብርሽ እየተናገረ ነበረ ከዳኒ ጋር ንትርኩ ሲገቡ በትላንትናው ቪዲዮ ውስጥ ምን አለው? እሷም የራሷን ኑሮ ደስ ብሏት እየኖረች ነው፣ እኔም የራሴን ኑሮ ደስ ብሎኝ እየኖርኩኝ ነው። ስለዚህ በዚህ በኩል እሷም ከደስታ ጋር እየሆነች ነው፣ ሄርሜላም ከአብርሃም ጋር እየሆኑ ነው። ስለዚህ ሁለቱም የራሳቸውን ህይወት ቢመሩ ይሻላል። ማለትም ዳኒ ሜሪን እየገባችሁ ሩትን እንደንትን ይዛችሁ እሷ የቀርቤ ናችሁ ዘመድ ናችሁ እንደ ወንድም አይታ ዳኒን ሜሪን እንደ ዘመድ አይታ ነው አይደል የሆነ ነገር ሲሏት ተነስታ እየሄደች እንደዚህ እልህ እያጋባትም ነው። ስለዚህ እኔ ለሩት ነው መናገር የምፈልገው፣ ሩቴ ወደ ራስሽ ተመለሺ። በቃ ማብቃት ያለበት ብዙ ነገር አለ ታውቂያለሽ። ብዙ ነገር ትታገያለሽ። አዎ የልጅሽ አባት ነው። አዎ ብዙ ሞክረሻል፣ ብዙ ጥረሻል። ያ እንዳይሆን ያው በፍቅርም በእልህም ቢሆን ብዙ ነገር አሳልፋችኋል። ስለዚህ አሁን ደግሞ አብርሽ ወዶና ፈቅዶ ወደ ሌላ ህይወት እየገባ ነው አይደል? ኦሬዲ ቀለበት ምናምን እስከማረግ ድረስ ሌላም ነገር አለ። ስለዚህ እንደዚህ ያረገ እያየሽ አንቺም የራስሽን ህይወት መኖር ነው እንጂ ያለብሽ ከቡዜም ጋር ከሌሎችም ጋር እልህ ምናምን መጋባት ማለት ላንቺም አይጠቅምሽም። እዚህ ጋር ምን አለ መሽ ሜሉ አሁን እኮ ሩታ በትላንትና ወዲያም ባየሽው ቪዲዮ እኮ ሜሪ ናት ነይ የሚያደርገውን ነገር ማየት አለብሽ ብላ ስለሽ ሜሪ ናት ሩታ ተረጋግታ እየኖረች እያለ ማለት ነው። አሁንም እንደ በማታ ቪዲዮ ካየሽ እኮ ሩታ የለችም፣ ሜሪም የለችም። ዳኒ ብቻ ተንገብጎ ያዙን ልቀቁኝ ብሎ ሄደ። አግባብ አይደለም። ደስታ እኮ በሆዷ ልጅ እንዳለ እያወቀ ራሱ ምንም ችግር የለም ብሎ ቀለል ብሎ ደስ ብሎት ነው እሱ ነይ ልቀበልሽ በቃ ነይ ያላት እያለ ነው እሱ በቃ እያለ ባለበት ሰዓት ነው እነሱ በመሀል እያንጠለጠሉ እንደወርሳ ወስደው የሆነ አይምሮዋን ለማወቅ ስትረጋጋ የሆነ እኔ አላቅም በውስጣቸው ብቻ ስትረጋጋ እንዳትረጋጋ ላያቸውን ለሷ ያያገዙ ውስጣቸውን ደግሞ እንዳትረጋጋና የራሷን ህይወት እንዳትኖር እያደረጓት ይሁን አላቅም። ፈጣሪ ብቻ ነው የሚያውቀው ይሄን ማለት ነው። እኔ ያው ብቻ ይሆን እንዴ ብያስ ወይ እንደ ሰውኛ ነው ያሰብኩት እንጂ ያው ባለቤቱና አንድ ፈጣሪ ብቻ ነው የሚያውቀው። ምንድነው እሱ አሁንም ቢሆን ደስታ ልጅ አለ በሆዷ እየተባለ እየሰማ እንኳን ምንም ችግር የለም እኔ እሷ እንጂ ሌላ ምንም በሷ ላይ የሆነ ነገር ሁሉ ለኔ ይመቸኛል እያለ ያለበት ሰዓት ነው። ስለዚህ አሁንም መልእክቴን ማስተላልፈው ዳኒ በማያገባ ነገር እየገባ የሰውን ህይወት አትበጥብጥ። ሜሪ ጋብ ስትል ዳኒ ደግሞ ያዘው ይልቀቁኛል። በዛ ልክ ተጣልቶ እንደገና ቀለበት አውልቆ ይሄው እንደገና አደርግላታለሁ ምናምን የሆነ እቃቃጫውታ አይነት ነገር እያደረጋችሁ ነው ያላችሁትና በዛ ልክ ባይሆን ደግሞ ተበድረ ትደግሳለህ ምናምን ሚለውን አማርኛችሁን ባትነጋገሩበት ደስ ይለኛል። ቢበደሩ ማለት ነው። ይሄ ሼም አይደለም። እኔ ያው መናገር አልፈልግም ተናጋሪ ካላችሁኝ አያላን የሚባሉ ሀገሮች እንኳን መንግስት ከመንግስት ተበድሮ ብዙ ነገሮችን ኢንቨስት ያደርጋልና አንድ ግለሰብ ቢበደርና ቢደክስ ምንም ማለት አይደለም። አንተ እኮ ነው ይቅርታ አድርጌልኝና ዳኒ እውነት አትናደድ፣ እንደዚህ አብስታ አትናደድ። እግዚአብሔር የምሬን ነው። እግዚአብሔርን እዚህ ጋር ሳኬ ማለት አውልቅ ቀለበቱን አውልቅ አይደለም ቀለበቱን ሲሆን አይ ካለው ነገር ተበድረ ነው ከዛ ዳ ተገባለች ምናስ
ቤተሰብ እንግዲህ ያው የሱ ንግግር ነው እንዴ እግዚአብሔርን ከልብ ያሳቀኝ ማለት ነው። ፈታ ነው ያረከኝ ዳዲ ቴንክ ዩ በዚህ አጋጣሚ ፈታ ስላረከኝ ማለት ነውና እስከ ጥግ አትናደድ የኔ ወንድም አንድ ሳትል ታረጃለህ እና ሲሪየስ የሆነ መልእክቴን ነው ማስተላለፍልህ ዳኒ። ካሁን በኋላ በሰው ህይወት አትግባ። መምከር ካለብህ መምከር ያለብህን ነገር ምክር የሚያስፈልገው ነገር ከሆነ ኦኬ ምክርን እየለገስክ እንትን በል እና ይሄን ያህል በዚህ ልክ ሰጣ ገባ ከሰዎች ጋር አትጣላ ብዬ ነው የምልህ። እንግዲህ ከዚህ በላይ ምንም የምልህ ነገር የለም እና ዳኒ በዚህ ልክ አስቀኸኛል፣ ፈታ ማርገኛል፣ ቴንክ ዩ ብያለሁ። ግን አሁንም ለሩታ መቆርቆርን አልጠላሁትም። ለሩታ እጅግ በጣም ተቆርቋሪ አሌንታ ጀግና የምትባል ወንድም ነክ እኔ ለምን አልተቆረቀርክም ወይ ደግሞ አይመለከትህም እያልኩኝ አይደለም። እጅግ በጣም ይመለከታል። ግን ማለት ነው በዚህ ልክ አትጋተት ነው በቃ በሚመለከት ነገር ብቻ ጥሎ የሄደን ሰው ጥሎ ለሄደ ሰው ለምን ትጋተታለህ? ይሄን ያህል አትጋተት። ማድረግ ያለብህን ነገር አታድርግ ነው። ማድረግ ያለብህን ነገር ደግሞ አድርግ ነው። አንዳንዴ ቆም ብለህ አስብ ነው የምለው። ከዚህ በላይ የምልህ ነገር የለም። ያው እዚህ ሀሳብ ላይ ልጨምርና ብዙውን ተናግረሻል። እኔ ስለቆየው አንቺ እንድትናገሪ ነበር የፈለኩት። መጀመሪያ ምንድነው እሱ ዳኒ በእርግጥ ከመጀመሪያም ጀምሮ አብሯት ነበረ፣ ከጎኗ ነበር፣ ከወንድምም በላይ ነበር ሲሆንላት የነበረው። ግን ይሄ ሁሉ ነገር እንደውም ከሄርሜላ ሁላ ከመጀመራቸው በፊት ዳኒ ከጎኗ ነበር፣ ምርጥ ወንድም ነበር። ብዙ መከራዎችን ብዙ ቻሌንጆችን አብሯት አሳልፏልና እንደ ወንድም በቃ ምን ልበል ሲመክራትም ሲቆጣትም ብዙ ነገር አሳልፈዋል። እሷም እንደዛው ምርጥ ለሷ ምርጥ ወንድም ነው። አሁን እኛ የእርግጠኛ ነኝ ስንናገርባት ደስ ላይላት ይችላል። ግን ደግሞ አሁን ዳኒ ምንድነው እኔ አሁን ስህተት ብዬ ወሰድኩት ከሱ እሱ ሩታ ስትተው እሱ እልህ መጋባት ጀመረ ከነሱ ጋር ማለት ነው። ያ እልህ ሲጋባ በእያንዳንዱ ሰዓት የሆነ ጥሩ ነገር ይዞ አይመጣ እልህ መጋባት ማለት ነው። መጀመሪያ እዚህ ሁሉ የደረሱት እልህ በመጋባት ነው። አብርሽም ሩታም ይሄን ሁሉ ነገር የተፈጠረው። ስለዚህ ዳኒ ተወት ቢያረጋቸው ይሻላል ባይነኝ። እንደኔ ሳይሆን እንደሁላችን ቢተውና ከነሱ ጋር አተካራውስ ባይገባ። ለምን አንደኛ እሱ የሩትን ብቻ ክብር ሳይሆን የራሱንም ክብር እያጣ ነው ሄደው ይልጅ መጀመሪያ ምናልባት በጥሩ ጊዜ ቦታ ነበራቸው፣ ያንን ቦታ እያጣ ነው የሚሄደው እሱም። ስለዚህ ከነሱ ጋር ባይጋተትና እሱም ክብሩን ጠብቆ በቃ ልክ አለኮ አሁንም ከደስታ ጋር እኮ ጥሩ ጊዜ እያሳለፉ ደስ የሚል ጊዜ እያሳለፉ ልክ ካብሽ ጋር እንደተፈጠረው በሰርፕራይዙም በምኑም አንድ ላይ ሆነው ሁለቱ እንዲያሳልፉ ቢያደርጋቸው ይሻላል። አሁን ምርጥ ወንድም መልካም አስተሳሰብ አለው፣ ይሄንን አንክድም አላችሁ። ስለዚህ የሆነ አሁን እነዛ ሰዎች ምን ይላሉ? በሱ በኩል ያሉት በእናብርሽ በኩል ወይም በሄርሜላ በኩል ያሉት ምን ይሉታል? ዳኒ ተቃጥሎ ነው፣ ተናዶ ነው፣ ቅናት ነው እንደዚህ ያደረገው ምናምን ነገር ይላሉ። አይ ለምን እንደዛ ይባላል? ለምን እሱም እንዲሰደብ አንፈልግም። ምርጦ እንደምነበራ በመጥፎ ሰዓት አብሯት ስለነበረ የሆነ ሲሰደብ እሱም ይሰማናል። እንደ ወንድም አብሯት ነበር። ለዛ እንደ ወንድም አብሯት እስከነበር ድረስ የሱን መጥፎ ነገር እሱን ሚነካ ነገር ሲናገሩ የሆነ ይደብራል። ለዛ በቃ ተከባብረው እነሱም የራሳቸው አጃ እሱም በቃ ከሷ ጋር እንደቀጠለ ሆኖ አብሯት ቢኖሩ ብዙ ነገሮችን ደስ የሚሉ ነገሮችን ከደስታ ጋር አብረው ቢያሳልፉ ባይነኝ። ግን እኔ ሁሌ የምለው ነገር ሩታ በደስታ ደስተኛ ናት ወይ? እሷስ በሱ ደስተኛ ናት ወይ? በእልህ እንዳይሆን እንጂ ከደስታ ጋር ባላት ነገር ደስተኛ ከሆነ ትቀጥል ማለት ይሄንን ባልሽበት ማለት ነው። ይሄንን ባልሽበት እሷ በእርግጥ በደስታ ነገር ደስተኛ ትሆን አላውቅም፣ ፈጣሪ ነው የሚያውቀው። እሱ ግን በሷ ነገር በጣም እጅግ በጣም ደስተኛ ነው፣ ከልክ በላይ ማለት ነው ደስታ። እና እንግዲህ ያው አንድ ጊዜ የነበራትን በፊት አብረው የነበሩትን ነገር በጥሩም በመጥፎም አብረው ሲወድቁም ሲነሱ ብዙ ነገሮችን ያሳልፉበትን ሰዓት ያው ሰው የመጀመሪያው እንትን ሲያስበው እንዴት የሚለው ይሉንታም እሷም እንዴት የሚለው ነገር ይዟት ሊሆን ይችላል እንጂ ምንም ማለት አይደለም። ሁሉም ነገር ፌር ነው። ነገሮችን ባቀለልሽ ልክ ይቀላል፣ ነገሮችን ባከበድሽ ልክ ይከብዳል። ደስታ በሷ
በሷ ምን ጊዜም ደስተኛ ነው። ሩታ እንግዲህ አላቅም በሱ ደስተኛ ትሆናቱን አላቅም። ደስተኛ ሆነ ደግሞ ተቀብለው እሷም ያላት ላይፍ ብታራምድ ደስ ነው የሚለኝ እና ዳኒም ደግሞ ከሱ ጋር ያላትን ነገር እንድትቀጥል ጥሩ ጊዜያትን እንዲያሳልፉ በቃ እየተገናኙ ጥሩ ፕሮግራሞችን ማድረግ ያለባቸውን ነገር እየመከራቸው እየተመካከሩ ወደፊት መቀጠል በቃ አሁን ብዙ ጊዜ የተሽኮነ ኮሜንት ላይ ደስታና ሩታ ወደፊት ሄርሜላና አብርሃም ወደፊት ይላሉ። ስለዚህ ኦዲየንስን በሚላችሁ መሰረት በቃ አንተም ከሷ እሷም ከሱ ወደፊት ብትሉ መልካም ነው ብዬ ነው የምለውና ዳኒ እየሄድክ ማስተካከል የማትችለውን ነገር ባትሞግት ወይም ደግሞ ከሚያደክም ነገር ጋር ባትሞግት ጥሩ ነው። አይታገል ምን አታገለ ከምትታገል አንተ መሆን የሚገባውን ነገር ማድረግ ማይሆን የማይገባውን ነገር ጋር ሄደ ራስህንም አታድክም ጉልበትህንም አትጨርስ ብዬ ነው የምልህ። ከዚህ በላይ እንግዲህ ምንም የምልህ ነገር የለም። ስለዚህ ዳኒ እኔ የምልህ ነገር ይሄንን ነው። ዴቭንም በዛ ልክ እሺ ብሎ አክብሮ መጥቶ ዴቭን ማስከፋት ቅር ብሎኛል። ዴቭ በጣም ትልቅ ሰው ነው፣ ሰው አክባሪ ነው፣ ትህትና የተሞላ ልጅ ነው። ንግግሩ አረማመዱ በማስተዋል የተሞላ ልጅ ነው። እሱን ሌላውን እንኳን ጠርታ የሆነ ብታስቀይም ቅር አይለኝም። ግን ዴቭን የሚያል ሰው በቃ ጥሩ ክብር ነው ስነ ምግባር ያለው ልጅ ጠርተ በሱ ፊት እንደዛ መሆናችሁ ሳጣገባ ውስጥ መግባታችሁ ቅር አሰኝቶኛል። ዳግመኛ ይሄን ነገር አትድገመው ብዬ ነው መልእክት ማስተላለፍልህ። ከዚህ በላይ ምንም ምለው ነገር የለም። እንግዲህ ቤልዬ ቤተሰቦችን ሰላም በይና እድዬ ያው ብዙ ተናግራለች። እንግዲህ ያው እሷ ነግሬያቸዋለሁ ቅድም እሷ እንድትናገር ነበር የፈለኩት። ለምን ቆየትም ስላልኩኝ አብዛኛውን እሷ እንድታወራ ብዬ ነበር እንትን ያልኩት። እሷ ማውርታለች። ስለዚህ ፋሚሊ ያው እግዚአብሔር የፈቀደው ነገር ነው የሚሆነው ሁሉ ጊዜ ቢሆን ማለት ነው። እኛ ስላለን ሳይሆን ፈጣሪ ሰው ያስባል እግዚአብሔር ይፈጽማል እንደባለው ያው በቃ ብቻ እሱ እንዳለው ነው የሚሆነው ሁሉም ነገር ማለት ነው። ኤኒዌይስ ለዛሬ ይሄንን ካልናችሁ የኛ ምርጥ ቤተሰቦች ባላችሁበት ሰላም ቆዩልን። እንወዳችኋለን። ሰላማችሁ በዚህ ይበልቻል።